የአርሰናል ደጋፊዎች በሚቀጥለው ጨዋታ አርሰናል 27 ጎል ቢያገባ እኮ ታምራኛው አርሰናል ተብሎ ታቦት ይቀረጽለታል። ግልጽ ነው። ደግሞ እኔ ማንቸስተር ደጋፊ ባልሆን በጣም ነበር የሚናደደው። የሆነ በእንደዚህ አይነት ነገር ቢሸነፍ እኔ እናደዳለሁ። እውነት ለመናገር መቼሰኛ ተረታችን አያልቅም። እግዚአብሔር ይመስገን። እንቱ ምን ጉር ናቸው እሳቸው። አሁን ደግሞ ዞራችሁ ቤተክርስቲያናት ውስጥ አርሰናል አስገባችሁ። የሆነ ሰዓት ላይ እኮ ይሰገድለታል። መቼስ ማን ሰግደው ነገር የለም። እኛ ጋይስ ትንሽ ይጠፋ ስላልኩኝ አካውንቴ እንግዲህ ወላሪ ያወጣ አይደለም። ደግሞ ኮምፕሊት ከደረ እግዚአብሔር ይመስገን። የሆነ ሰዓት ላይ ታያላችሁ ለአርሰናል ስንሰግድ እና ለሰው መስገድ ልማት አለን። ስለሚጨሱ እዚህ ቲክቶክ ላይ እዛም ስለሚጨሱ የኩበት ጭስ የሚመስል የሚጨሱ ኦርቶዶክስ ውስጥ ነን ብለው የሚጨሱ መተተኛ ደብተሮች ሉትራውያንን ብለው የሚጨሱ ጭስ ነዲድ የሌላቸው እሳት የሌላቸው ሆሊ ስፒሪት በህይወታቸው የማይሰራ በፔንቴኮስታል በሆነችው በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በምጸልየው ልሳን ላይ የቻይና ልሳን፣ የጃፓን ልሳን፣ የአፍጋኒስታን ልሳን፣ የኡዝቤኪስታን ልሳን እያሉ የሚቀልዱ የሚጨሱ ጭሶች ማለት ነው። እሳት የሌላቸው ጭስ ያልኩት በኢሳይያስ 7 መሰረት ማለት ነው። ስለነዚህ ስለሚጨሱ ሁለት ጠለሸቶች ብሎ ያለው ያኔ ሶሪያና ኤፍሬም ናቸው። አሁን ግን ሁለት አይደሉም። በቁጥር ከኮፕቲክ ነኝ ብላ የምትላለች አንድ አይ ቲንክ እሷም እንደዚሁ ህይወቷ የፈረሰ አይነት ነገር ትመስለኛለች። ግን ፈረሰም አልፈረሰም ችግር የለውም። ህይወት አፍርሰው መጥተው ቤተክርስቲያን እንገነባለን ይላሉ። ኦኬ ቀጥሎ ከኦርቶዶክስ ነን ብለው የሚሉ ጭሶች፣ ከካቶሊክ ነን ብለው የሚሉ ጭሶች በሙሉ እየጨሱ ያሉት ማን ላይ ነው? በጭሳቸው ማንን ሊያጠፉ ነው? ፔንቴኮስታሉን። ኤርሚያስ ምን ትላለህ? ምን አልክ ኤርሚያስ? ስለዚህ ልባችሁን ጠብቁ። እኔ እዚህ ላላችሁ ሰዎች ነው የምነግራችሁ። ግድ የላችሁም። ይሄ ነገር ሳይመጣ በፊት ተናግሬያለሁ። እንደ እግዚአብሔር መልእክተኛ ነግሬያችኋለሁ። እሳቱ ማለት ባለጭሳሞቹ ጭሱን እያርገበገቡ ነው። አልነድ ብሏቸዋል። ምንም አልነድ ብሏቸዋል። በግራ በቀኝ ብለው ሲሉት አልነድ ብሏቸዋል። የሚነደው እኮ ህይወት ሲኖርህ ነው ብራዘር። ህይወት የሚባል ነገር ሲኖርህ ነው። ህይወት ተግማምቶ ንጹህ ነኝ አትበላ። ወጥተህ ንስሐ ነው መግባት ያለብህ። አየህ፣ ተደፍተህ ንስሐ ነው መግባት ያለብህ። ህይወትሽ ተግማምቶ መተሽ ያዙ ይልቀቁኝ አትበይ። ማንሽት አለምዬ የለም እንደዚህ አይነት ነገር። ለአስራ ስንቱ ወንድ ጭንሽን እየከፈትሽ መተሽ እዚህ ቅድስና ሃሌሉያ አትበይ። እንዳትይ አንተም ካገኘው ጋር እየማገጥክ እንዳትል። ህይወት ይቀድማል። ቤተ ክርስቲያን የምትሰራው በአመንዝሮችና በዱርዮች አይደለም። እግዚአብሔር በመረጣቸው ህይወታቸውን በንጽህና በሚሄዱ የእግዚአብሔርም ጸጋ በህይወታቸው በሚሰራ ሰዎች ነው። ስለዚህ እነንተና የሚያቆሟት መካነ ኢየሱስ የለችም። ኦልሬዲ መካነ ኢየሱስ ቆማለች። 100 ምናምን ነገር አመቷን እኮ አከበረች አይደል? በኢትዮጵያ ወንጌላውያን ቤተክርስቲያን ታሪክ ውስጥ እኮ እንደውም እናት ቤተክርስቲያን ተብላ የምትባል ናት። በመከራው ዘመን ስንቶች የተሸሸጉባት ይነግሩናል አባቶች በህይወት ያሉ ማለት ነው። ካሪዝማቲክ ነኝ ብላለች። ፔንቴኮስታል ነኝ እያለች እኮ ነው። የመንፈስ ቅዱስ የጸጋ ስጦታን ትቀበላለች። ሐዋርያትን አትሾምም፣ ነቢያትን አትሾምም። ግን በልሳን የሚጸልዩ አገልጋዮቿ መድረኮቿ ላይ እኔ እኮ አውቃለሁ። ከኦርቶዶክስ ቤተክርስቲያን ስወጣ እዛ መጥቼ ተምሬያለሁ። እንጦጦ መካነ ኢየሱስ ቤቴ እኮ ነበር አልኩ። እንጦጦ መካነ ኢየሱስ የነ ወንጌላዊ ግርማን ዘሪሁንን ልሳን እዛ መድረክ ላይ ጌታ በሰጠው እንደዛ ሲጸልይ የነበረ እንዴት መካነ ኢየሱስ አላስቆመችውም? የባጃጆቹ መጣው እንዴት አላስቆሙትም? የቻይና ጽሑፍ አጠና ብለው ያሉን ማለት ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የቻይና ጽሑፍ አስጠንታ አገልጋዮቿ በልሳን ይጸልያሉ ብለው የሚያላግጡ ህይወት የፈረሰባቸው ሰዎች የክርስቶስን ቤተክርስቲያን ለማፍረስ ከማያምኑ ከአሕዛብ ጋራ ልክ ሶሪያ ከኤፍሬም ጋራ እንደቆመው ቆመው የክርስቶስን አካል ለመምታት የሚፈልጉ ፔንቴኮስታሉን አደ ለመምታት የፈለጋችሁት በአንድ የጽድቅ ቃል ቁጭ ነው የምናደርግህ። በአንድ የጽድቅ ቃል አልኩ። በአንድ የጽድቅ ቃል
እናንተ ልባችሁን ጠብቁ ወንድሞች እናቶች። እሺ ቴንክ ዩ። ይሄን ነው ወንጌላዊት መካነ ኢየሱስ ቤተክርስቲያንን በተመለከተ ከዚህ በኋላ ማንም ፔንቴኮስታል የሆነ ሰው እችን ቤተክርስቲያን ነካህ ማለት እኔ ነካህ ማለት ነው። እኔም እሷን ነካው ማለት እናንተ ነካው ማለት። ምክንያቱስ ወንጌላዊት መካነ ኢየሱስ ቤተክርስቲያን የኛ ናት። 4 ነጥብ 4 ነጥብ። በአሜሪካ፣ በካናዳ፣ በአውሮፓ፣ በኢትዮጵያ ሄድ ኦፊስ ድረስ ደውዬ ያረጋገጥኩት የነገሩኝ እውነት ነው፣ ሐቅ ነው። የጌታ እራትና ጥምቀት ላይ የተለየ አይነት አስተምሮት አላቸው ከፔንቴኮስታሉ? አዎ። በልዩነታችን እንቀጥላለና ኤርሚያስ የሕፃናቱ ጥምቀት አይገባም፣ አዎ አልገባኝም። በቃ በልዩነት ትቀጥላላ። ግን የክርስቶስ ቤተክርስቲያን አይደለችም? ናት። የዳኑ ሰዎች አሉ ናቸው። ይኸውላችሁ የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው። እነዚህ ቲክቶክ ላይ አሁን ሲጨሱ የምታዩቸው ጭሶች ልክ እንደ ጭሱ በነው የሚጠፉበት ዘመን ሩቅ አይደለም። እናንተ ምስክር ትሆናላችሁ። እራሱ የልዑል እግዚአብሔር መንፈስ ከነዚህ ሰዎች ጋር ስለሌለ ሞቲቫቸው የተበከለ የተረበሸ ስለሆነ በመከራው ዘመን ሁሉ እንኳን ጭምር አብሮ ሲያነባ ሲያለቅስ የነበረውን የክርስቶስን የወንጌላውያን አማኞችን አብያተ ክርስቲያናት ውስጥ ያለውን ህብረትና ግንዱ አንድ አድርጎናል። አለቀ። ግንዳችን ማን ነው? ኢየሱስ ነው። መሰረት ክርስቶስን ብታመጣት ኢየሱስ ጋር ስትደርስ አትጥመለመልም። ሙሉ ወንጌልን ብታመጣት ኢየሱስ ጋር ስትደርስ አትጥመለመልም። መካነ ኢየሱስን ብታመጣት ኢየሱስ ጋር ስትደርስ አትጥመለመልም። ገነት ቸርችን ብታመጣት ኢየሱስ ጋር ስትደርስ አትጥመለመልም። ቤዛ ኢንተርናሽናል ቸርችን ብታመጣው ኢየሱስ ጋር ሲደርስ አይጥመለመልም። ጉባኤ እግዚአብሔርን ብታመጣ ኢየሱስ ጋር ሲደርስ አይጥመለመልም። አማኑኤልን ብትጨምር፣ ሕይወት ብርሃንን ብታመጣ፣ ሌሎቹን ብታመጣ ኢየሱስ ጋር ሲደርስ አይጥመለመሉም። ሁላችን ከእግሮቹ በታች ጌታዬ ነው፣ ንጉሴ ነው፣ አዳኜ ነው፣ ቤዛዬ ነው፣ ሕይወት ነው ብለው እንደፋለታለን። አለቅ። ምን እንዳደረጋችሁ አሉን አይደል? አዎ ኢየሱስ በሏቸው። አለቅ። አለቅ። ይሄ መሬቷ ላይ ያለችዋን ቤተክርስቲያን ነው መነግራችሁ። እየሰሙም ነው እያዩም ነው። ቤተክርስቲያን በኋላ የምትለውንም ትሰማላችሁ ማለት ነው። እነዚህ አጋንንት የሚጋልባቸው አጋንንት ገጣጥሞ ያመጣቸው ሰዎች በሚናገሩት ነገር ልባችሁ እንዳይወድቅ ዓላማቸው ከኮፕቲክ ኦርቶዶክስ እምነት ተከታይ ከካቶሊክና ከኦርቶዶክስ ጋር ሆነው ፔንቴኮስታሉን እናጠፋለን ነው ብለው ያሉ በሙሉ እዚህ ያሉ ወንድሞቼ ቁጭ ይላሉ። ኤርሚያስ አበበን የሚባል አንድ ፔንቴኮስታል እነዚህና ሌሎቹ ከሲኦል ያሉ ሰይጣን በነቂስ ይውጡ። ፔንቴኮስታልነቴን አታስጥለኝም፣ ሉተራዊ ነኝ ብሎ ያለ ሁሉ መጥቶ በመጽሐፍ ቅዱስ እኮ ፊት ለፊት ኑ ግጠሙ ብለን ስንላቸው አንገጥሙም ነው ያሉት። የአባቶች የእናቶች አያቶች አክስቶች ብሎ የሚል ተረት ውስጥ ገብቶ ሊላገቅ ማለት ነው። በኦሪገን የቆመ ትምህርት ማለት ነው። ኦኬ መጽሐፍ ቅዱስና በመጽሐፍ ቅዱስ ከሆነ ግን እስኪ ኑ ብለን እኮ ባለፈው ጠይቀናል። አናወራም ነው ያሉት። ጥምቀትን በተመለከተ ኑ በመጽሐፍ ቅዱስ እናውራ፣ በፍጹም አናወራም ነው ያሉት። ኦኬ ሌሎች ወንድሞቻችን እህቶቻችን ጠይቀዋቸዋል። ዲቤት ጥሪ ለምን አልተቀበሉም? ቃልዬ ጠይቆታል፣ ሲሰድበው ነበረ። ኤፊ ጠይቆታል፣ ኤፍሬም ባለ ጊዜ ሲሰድበው ነበረ፣ ሲሳደቡ ነበር። በመጽሐፍ ቅዱስ አሁን እነሱ ከኛ የተሻለ እውቀቱ ኖሯቸው ነው አሁን የሚያወሩት። እኔ ትናንት ከኦርቶዶክስ ቤተክርስቲያን የመጣሁት እኔ እንኳን እበቃለሁ ነፍስ ከስጋ እስኪላቀቅ ድረስ ማለት ነው። የህፃናትን ጥምቀት እውነት አደርግበታለሁ ብለህ የምትለው የአብርሃምን ታሪክ ህይወት ብሉይ ኪዳን ላይ ሄደ ኮሜንታሪ ላይ ተገለባብጠህ የምትመጣ ሰውዬ በምንኛ የሞራል እውቀት አሁን አንተ ከፔንቴኮስታሉ የተለየ እውቀት እንዳለ ፔንቴኮስታሉ ገለባ ነው ብለህ ትላለህ። አንተ የባጃጅ ሉተር ማለት ነው፣ ሉተራዊ ነኝ ብለህ የምትል የባጃጆቹ አንድ እረኛ ያስቆምሃል አልኩ። ብሉይ ኪዳን ፊት አታወራትም። ኮሜንታሪ አገላብጠህ ነው የምትመጣው። ጥቅሱንም ኮሜንታሪ ላይ የተቀረበልህን ነው እንጂ በአይምሮ እግዚአብሔር ያስረዳል። እፊት አታወራም። ከንፈር ያልበዋል አልኩ።
ከንፈር ያልበዋል። አንድ ፔንቴኮስታሉ ኤርሚያስ ያስቆማቸዋል አይደለም፣ ሌሎቹ መምጣት አይጠበቅባቸው። ከንፈር ያልበዋል አልኩ። የአንድ ማዕት ቴዎሎጂያንና እንትን ስኮላሮች መጽሐፍ ተገላብጠ የምትመጣ ሰውዬ ፔንቴኮስታሉ በሙሉ ትምህርት የለው አላሉንም። እውነትህን ነው። ናስቲ ግጠም በመጽሐፍ ቅዱስ ብቻ ከኔ ጋራ ናግጠም። የአብርሃም ቤት ግርዘት ጥምቀት ነው ብለህ የምትለው ናግጠም። ጥሪ ያቀረበላችሁ አንዳችሁም አልመጣችሁም። 2 ደቂቃ መጽሐፍ ቅዱስ ላይ ሳትናገር አባቶች፣ እናቶች፣ አክስቶች፣ አያቶች፣ አግናጤዎስ፣ ኢሬኔዎስ ምናምን ብለህ ልትል ነው። ሰባሪዎስ፣ ዲያብሎስ ብለህ ልትል እንጦሮንጦስ ምናምን ነገር ናግጠም። ቅዱስ ቃሉ ላይ ቆመህ አታደርጉትም። ተናግራችኋል። ይሄንንም ማለት ነው አታደርገውም። እዛው ተንፏቀቅ ከኦርቶዶክስ ጋር ማለት ነው። እዛው ተንፏቀቅ። ቤተክርስቲያኒቱን ግን አንነካም። ከሄድ ኦፊስ ጀምሮ ያረጋገጥኩትን የተደዋወልኩትን የተጻጻፍኩትን ሙሉን እዚህ መናገር አይጠበቅብኝም። ግን አንድ ነገር ነግራችኋለሁ። ይኸው ቤተክርስቲያኒቱ መካነ ኢየሱስ ኢትዮጵያ ወንጌላዊት መካነ ኢየሱስ ካሪዝማቲክ ነኝ ብላለች። በጸጋ ስጦታ ጉዳይ ከሙሉ ወንጌል ከጉባኤ እግዚአብሔር ከአማኑኤል የሚሆን ከመሰረ ክርስቶስ ምንም አይለየኝም ብላለች። አለቅ። በኢየሱስ ጉዳይ አንድ ነን። ጥምቀት ላይና የህፃናት ጥምቀት አክሴፕት ስለሚያደርጉ የጌታ እራት ላይ ልዩነት አለ። በቃ ልዩነታቸውን በልዩነት እንይዝላቸዋለና እነሱ መጥተው በፔንቴኮስታሉ መድረክ ላይ ይሰብካሉ ከመካነ ኢየሱስ። የኛዎቹም ሄደው ይሰብካሉ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ላይ ምንድነው መስባካ እና ጋራም አሉ እኮ ባጃጆቹ ማለት ነው። እውነትህን ነው ኤርሚያስ። እኔ እንኳን በሱሉልታ መካነ ኢየሱስ ቤተክርስቲያን ቤተል 2 ጊዜ አገልግያለሁ። ገርጂ መካነ ኢየሱስ ጊዮርጊስ ጋር ያለው ማለት ነው። በሮባ ዳቦ ቤት ወደ ውስጥ ገብቶ ያለው ላይ 1 ጊዜ ወጣቶች ፕሮግራም ላይ አገልግያለሁ። መስባክ አታጋራም። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከጉባኤ እግዚአብሔር መሆኔን አውቃ እኮ ነው፣ ፔንቴኮስታል መሆኔን አውቃ እኮ ነው የጋበዘችኝ። ዳሪያስ ስለ ብራዘር መስባክ አጋርታኝ እኔ ሰብኬያለሁ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን መድረክ ላይ ቆሜ። ወታደራዊ ሰላምታ ብሰጥ ደስ ባለኝ ነበር። ካሜራዬን ግን እንዳልከፍት የጠዋት ፊት ነው እንዳደነግጡ ብዬ ነው። እንዴ መስባክ የማታጋራዋን የቲክቶኳን ሉተራዊ ክፈት። ያው የምጨሱ ጭሶች ማለት ነው። ከኮፕቲክ ኦርቶዶክስ ጋር የምትጫጫዙ ከኦርቶዶክስ ጋራ የምትጨናበሱ እዛው አብረጭስን ተጨናበስ ማለት ነው። እኛ ላይ ግን መተህ ልጋግህን እጠርጋለሁ ብለህ ስትል በእውነት ነው ብለን ምን በመጽሐፍ ቅዱስ ብሉይ ኪዳን ላይ ለማውራት አንተ ኮሜንታሪ አገላብጠ መተህ እንትን ያዙ ይልቀቁኝ ትላለህ እንዴ? አንናገረው ነው ብሉይ ኪዳን ሳስተምር መታረን ቁጭ ብላችሁ የምትማሩት የአብርሃም ቤት ከግርዘት ጋር ተገናኝቶ ይልልሃል። የአብርሃም ቤት ከግርዘት ጋር ተገናኝቷል። ከጥምቀት ጋር እንዴት ተገናኘ? እሱን አምጣውና ከመጽሐፍ ቅዱስ አብራ ብዬ ብለህ አታወራም። ከንፈርህ ነው የሚያልበው ማለት ከከንፈርህ ላይ ላበት ነው የሚንጠባጠበው። እንዲህ ደግሞ እኔ ሳወራ ደግሞ ድንገት ነው ቅጽበታዊ መብረቃዊ ጥቃት የሚባል አለ አይደል? ጊዜ ሰጥቼ የዲቤት ጥሪ እልል በሉ ማስታወቂያ ይሰራ እንደዛ አይደል? ነው ድንገት ባልተዘጋጀህበት ጊዜ ድንገት ማለት ነው። ያለው ኮሜንታሪ ወገቡ የማይቆም ይሄ የመጽሐፍ ቅዱስ ትምህርት ቤት ምሩቅ ነኝ ብሎ ያለ ሁሉ በአንድ እረኛ ልማዱ ነውና እግዚአብሔር በእረኛ ማጋደም የኦርቶዶክሱን ትቢተኛ የሆነውን አላየሁም መድኃኔዓለም እንዴት እንዳስተነፈሰው። አዎ አይቀጡ ቅጣት ቀጥተን እንዳለ መንግስቱ ኃይለማርያም ሲያድባሬ በዚህ በምስራቅ በኩል የነበረ ጎማ ያበጠ ብሎ እንዳለ ማለት ነው። የመንግስቱ ኃይለማርያም ንግግር ለምን እንዳይመጣብኝ ያለው ነው። እዚህ ጋር ስደርስ አይቀጡ ቅጣት ቀጥተን እንዳለ ሲያቧችር የነበረ እንደ 6 ኪሎ አንበሳ እምቧ እናቱ የወለደችው ጥሩት ኤርምያስን ይሄ ሴት ቅምጥ እያለ ሲሳደብ የነበረ ደብተራ ውላጅ
25,000 ሰው ባለበት በዓለም አደባባይ ላይ አይቀጡ ቅጣት ቀተን አሁን ደግሞ በምዕራብ በኩል ያበጠ ጎማ አሉ ብለው እንዳሉ መንግስቱ ኃይለማርያም ሌሎች ያባበጡ አሉ እዚህ ሉተራውያንን ብለው የሚሉ የሚጨሱ ማለት ነው። ያገናኘ መድኃኔዓለም እኔ በቀነ ቀጠሮ አይደለም ድንገት ወይ ቤት ገብቼ ስትቧጭር ኮሜንታሪ ሳታገላብጥ ሳትዘጋጅ እላህ ላይ እመጣብሃለሁ ማለት ነው። ከቄርሎስና ከዮሐንስ አፈወርቅ የሚጀምር ክርስትና ዳር ትይዛለህ አልኩ። ከሐዋርያቱ የማይጀምር ቅዱስ ቄርሎስ እንዲህ ብሎታል ብለው የሚሉ ማለት ነው። የኢየሩሳሌሙ ያዕቆብ እንዲህ ብሎታል። ማን የኢየሩሳሌሙ ያዕቆብ ማለት የትኛው? ትልቁ ያዕቆብ ነው የጌታ ወንድም የተባለው ነው ወይስ የዘብዴዎስ ልጆች የተባሉት የዮሐንስ ወንድም ነው? መልእክት ጽፏል እያልከኝ ነው? የዮሐንስ ወንድም የዘብዴዎስ ልጅ ያዕቆብ ወይስ ያዕቆብ ጫወታ ትዝ ብሎ ነው? አታም ስለ ብራዘር። ለዚህ ነው ኦርቶዶክስ የሚሆኑ ካቶሊክ ነን ብለው የሚሉ ኮፕቲክ ነን ብለው የሚሉ ሉትራውያን ነን ብለው የሚሉ የቲክቶኮቹ ውርውሮች በመጽሐፍ ቅዱስ ቃል በቃል መጥተው ፊት ለፊታቸው ሁለት መስመር ሳይናገሩ አባቶች ጋር ነው የሚሄዱት። በሶስተኛው በአራተኛው በአምስተኛው መቶ ክፍለ ዘመን በሁለተኛው መቶ ክፍለ ዘመን የተነሱ ማለት ነው። እነሱን ሁሉ በሙሉ ጠራርጌ ዳር አስይዝልሃለሁ። ዳር በመጀመሪያ አባቶች ብለሃል ካደል ከሐዋርያቱ እንጀምራለን። ሐዋርያቱ አባቶች አይደሉም? የእነሱ እናቶች ናቸው። የሐዋርያቱ ትምህርት ምን አለ? ሐዋርያቱ ምንም አላሉም? አዎ ምንም አትበላ፣ ምንም ባላሉበት ምንም አትበል፣ ምንም አትበል። እኔም ምንም አልልም። ኦኬ። ስለዚህ ምድር ላይ ያለችው ቤተክርስቲያን ወንጌላዊት መካነ ኢየሱስን አረጋግጠናል። ወንድሞች እናቶቼ ተሰብስበው ሲያላዝኑ ነው የምታገኛቸው። ባለፈው እንዳልኩት ማለት ነው ጎማ የማኘክ ያህል ሲተኛኘክ ይውላል። ኮፕቲኩ ነኝ ብላ የምትለዋ ታኝካለች፣ ለሉተራዊ ትሰጣለች። ያቺው ደግሞ ያኘከችውን ሉተራውያና ደግሞ ተቀብላ ታኝካዋለች። የሉተራውያን ደግሞ ያኘከችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብለው የሚሉት ደብተራ ወላጆቹ ያኝኩታል። እነሱ ደግሞ ካኘኩ በኋላ ለካቶሊኩ ያቀብለዋል። ልክ የእግር ኳስ ጨዋታ ማለት ነው። አቀበለ፣ እያታለለ ነው ተብሎ እንደሚባል እነዚህ ኮሜንታተሮች እንደሚሰሩት እንደዛ ማለት ነው። የሚያኝኩት ምነው ለምትል ታሪክ የእግዚአብሔር ልጅ ኢየሱስ ያድናል ብሎ ደመቅ አድርጎ መካከላቸው አንዱ ከሰበከ ከሁሉም ላይ አጋንንት ይረግፋል። ከሁሉም ላይ አልኩ። ይሄ ጭሳም ትውልድ ሁሉ ማለት ነው። ከሁሉም ላይ ነው አጋንንት የሚወጣው። በመካከላቸው አንድ ፔንቴኮስታል አስገብተው ኢየሱስ ጌታ ነው ብሎ አድምቆ ቢሰብክ በሙሉ ወይ ከገስት ይወርዳሉ ወይስ ጠገጠግ ይይዛሉ። እዩዋቸው። አንዳቸውም እኮ አይሰብኩም። ተገናኝተው አንድ አባት የተባለው ሰውዬ ይጠሩታል። የሆነ ጢማም ወንድ ማለት ነው። በሰሜን አፍሪካ ላይ መኖሪያውን ያደረገ ምናምን ነገር ነበረ። እዚህ በቀሬና ወረዳ ነበር። ድሮ የሚያውቀው አንድ አባት አለ። ይሄ አባት የሮሜ ቤተክርስቲያን አባል ሳይሆን አይቀርም ይልልሃል። በቃ ይልልሃል። በቃ የትውልዱ ታሪክ። ከዛስ እና ይሄኛው አባት በእስክንድርያ ላለው ደግሞ አባት እንደው መቼስ እንዲህ የመንፈሳዊ ልጁ ነበረ እንዴ? አልነበረም። ይጨምሩላል ማለት ነው። ኮፕቲክ፣ ኦርቶዶክስ፣ ኦሪየንታል የተባቸው የኢትዮጵያ ማለት ነው። ሉተራውያንን ብለው የሚሉ የባጃጆቹ እና ካቶሊክ አራት ጭሶች ይጨሳሉ። ነዲድ እሳት ውስጣቸው የለም። የተሰቀለው የአብ ልጅ ኢየሱስን አይሰብኩም። ሁላችሁንም ድናችኋል ብለህ ብትላቸው ምናልባት ሉተራውያኑ ረገጥ አድርገው ሊናገሩ ይችላሉ። ሌሎቹ ግን አይናገሩም። ድኛለሁ አይሉም። ቢሉም ድኛለሁ፣ የዳንኩ ነው፣ ድናለሁ ብሎ የሚል ነገር አላቸው። እሱም ከኛው ከጴንጤ የተኮረጀ ነው። ከያ በኋላ ሳትልም የዳንከው መቼ ነው ብለህ ስትለው ፐርሰናል አታድርገው። እኔ እንትኑ ነው ምንድነው ስነ መለኮቱ ነው ማውራት እንፈልገው ይላል። እሺ እስቲ አሁን ይኸው ጥያቄ እየጠየቅን ነው፣ ገብቶ የሚያወራ ሰው ካለ ማለት ነው። ስለዚህ ልባችሁን ጠብቁ ነው እያልኩ ያለሁት። ካኑማ ጨርሻለሁ ብራዘርዬ። ኦኬ እዚህ ላይ ሲገብቶ የሚናገር
ያው የዛሬው አርእስታችን ይሄ ነው። ጌታችን ኢየሱስ ክርስቶስ ሲሞት ዓለም ሁሉ ድኗል። በዚህ ትምህርት ኦርቶዶክሳውያኑ ለሁለት ተከፍለዋል። ሁለቱን ስለሰማው ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሲሰቀልና ሲሞት ዓለም ሁሉ ድኗል። ከፊል ኦርቶዶክሳውያኑ ለምሳሌ እንደነ አኬ አይነቶቹ አይ ዓለም ሁሉ አልዳንም፣ ዓለም የሚድንበትን ግን የእግዚአብሔር ልጅ ኢየሱስ የቤዛዎትን ስራ ሰርቷል በመስቀል ላይ ይላል። ትክክል ነው። አክሊል እዚህ ላይ ትክክል ነው ያለው። ወዘልፈኒ የተባለው ደግሞ ዲበኩሉ ደግሞ ዓለም ድኗል፣ እስላም ሁሉ ድኗል፣ ምንም የቀረ የለም፣ በሙሉ ቡድሃ ሂንዱዝም በሙሉ ድኗል ይላል። እናንተ ምን ትላላችሁ? እስኪ በመጽሐፍ ቅዱስ ቆሞ የሚያወራ ከኤርሚያስ ጋር አንድ ሰው ይምጣ። ዓለም ሁሉ ድኗል፣ አዎ ድኗል፣ ምን ታመጣላችሁ ብሎ የሚል ማለት ነው። በእውቀት ሊያወራ የሚችል ሰው ካለ እዚህ ቤት ገብተህ ስታወራ ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ነው የሚሆንብህ። በምን በመጽሐፍ ቅዱስ ማለት ነው። ጫጫታ በሌለበት ሊያወራ የሚችል ሰው ካለ ከነዚሁ ከሚጨሱት መካከል ላይ ያለ ሰው ካለ ይምጣ። ፔንቴኮስታሎች እንዳትገቡ። ቴንክ ዩ። ከሚጨሱት ከአራቱ የቲክቶክ ጭሶች መካከል ገብቶ አዎ ዓለም ሁሉ ድኗል ብሎ የሚል ሰው ካለ ይምጣና ይንገረን፣ እንስማው፣ እንጠይቀው፣ እሱም ይጠይቀንኛል። ታብና ኮፒሊንግ ሼር አድርጉት። የኦርቶዶክስ ቤተክርስቲያንን እንኳን ብለው ያሉት እዚህ ቲክቶክ ላይ ለሁለት ተገምሰውበታል ይሄን ትምህርት። እሺ ያለ ሰው ካለ አንዳንድ ቁጥር ይጻፍልኝ፣ ይገባል። እስኪ እንያ እውቀታችሁን እንየው። ኢየሱስ በመስቀል ላይ ስለተሰቀለ ብቻ ዓለም ድኗል ብላችሁ የምትሉ ሰዎች፣ እስላሙ ሁሉ ድኗል፣ ቡድሃው ሂንዱዝሙ ሁሉ ድኗል ብላችሁ የምትሉ ሰዎች ኑና ንገሩን። እሺ አንድ ሰው እስቲ ተገኘ ይመስለኛል። አንዳንድ ቁጥር ጻፈ። ኦኬ ጌት ፈርስት ላዮን ሰላም የገባው ሰው አንተ መለከትም ቢነፋ አትሰማ። ሚካኤል ራሱ መለከት ቢነፋ ጌታ ሊመጣ ነው ተብሎ ነገ ዛሬ ሌሊት እንኳን ቢነፋ አትሰማ። ግን አንዳንድ ቁጥር ትጽፋለህ። ኑ ግቡና አውሩ። ስትገቡ ማይካችሁን ክፈቱ። ኑ ግቡና አውሩ። ክርስቶስ ኢየሱስ ጌታችን በመስቀል ላይ ሲሰቀል ዓለም ሁሉ ድኗል እያላችሁ የምትሉ ኦርቶዶክሳውያን፣ ሌሎችም አብራችሁ የምትጨሱ እዚህ ቲክቶክ ላይ ያላችሁ ከጭሶቹ መካከል ኑ ግቡና እዚህ ጭሳችሁን እስኪ ያጭሱት። ተናገሩ እስኪ ዓለም ሁሉ ድኗል ኢየሱስ ክርስቶስ በመስቀል ላይ ስለተሰቀለ? አዎ ብላችኋል። እነ አኬ እና ከሱ ጋር ያሉት ምን እንዳሉ አልባቃ። አክሊለ ግን ሲናገር ሰምቻለሁ። እነሱን አይደለም ያልኩት። እነሱ ልክ እኛ እንደምናምነው ነው የሚያምኑት። የእግዚአብሔር ልጅ የኢየሱስ ክርስቶስ ሞትና ትንሣኤ ብሎ ማዳኝነቱ ሳይሰበካቸው ሰዎች ሳያምኑ እንዴት ይድናሉ? አንተ ሙስሊሞች ሁሉ ድነዋል ብለህ ትላለህ እንዴ? አሁን አንተ ነው ኦርቶዶክስ ጭሳሞ ኦርቶዶክስ። የኢትዮጵያ ኦርቶዶክስ ክርስቲያን እንደዛ ነው የምታስተምረው? ጴንጤን አጠፋለሁ ብለህ ትጨሳለህ አይደል? መታብረህ ተገናኝተህ ኑና ንገሩን። ወፍ የለም። እሺ ድጋሚ ስለላክ እንደገባህ ግን ማይክ ክፍት ነው፣ አታወራም። ለዛ ነው ያስወረን። እሺ ማይክን ክፈተው። ጌት ፈርስት እንዴት ነህ? እሺ አሁን ብሎክ አደርግሃለሁ። ስለዚህ በብሎክ ነው የምትሸኘው ማለት ነው። ነጋቲ ነፍሲ ማሪ በሉ እዛ ሄዱና
ጸሎተ ፍትሐት የሚያደርጉልህ ከሆነ እስኪ እንግዲህ ቻው። ኦኬ፣ ሌላ ሰው ካለ መምጣት ይችላል ወንድሞች። ኢየሱስ ክርስቶስ ጌታችን በመስቀል ላይ ስለተሰቀለ ብቻ ዓለም ድኗል። ማመን ሳይጠበቅበት ስብከተ ወንጌል መስማት ሳይጠበቅበት ዓለም ድኗል ብላችሁ የምትሉ ከየትኛውም ቦታ ላይ ያላችሁ ሰዎች ነው ግቡ። ስታወራ ከመጽሐፍ ቅዱስ ነው የምታወራው፣ እኔ ፊት ማለት ነው። አይሰማም እንዴ ንግግሬ? ይሰማል ወገኖች? ይሰማል። እሺ ከተሰማ ኑ ግቡ፣ ኑ ግቡ ያላችሁ ሰዎች። ደብተራው ዲበክ ሁሉን እስኪ ጥሩት። በሬሳ ላይ ዲቤት ላድርግ ብሎ ያለው ነገሩ ካህንና ሬሳ ይዋደዳል የሚባል ነገር ድሮ ሰማ ነበረ። የሬሳው ጉዳይ ያው ያለቀ ይመስለኛል። እስኪ በዚህ መጥቶ በመስቀል ላይ ክርስቶስ ስለተሰቀለ ሙስሊሞች ሁሉ ድነዋል ሲል ነበረ። እንሰማዋለን ማለት ነው። እሺ የቤሪያ ሰዎች ሰላም ይብዛ። ሰላም ይብዛ። እንዴት ነህ? ከየት ቤተ እምነት ነው? ጌታ ይባረክ። ፕሮቴስታንት ልከ ነው የገባው? ሰዎች ናቸው ወንድሞች መሰለኝ ያስገቡ ነው። አይ ራሴ ልኬ ነው እኮ። አዎ ገስት ልካ ማለት ነው። አርስቱን ሰምተዋል አይደል? አይ ቲንክ መሀል ላይ ነው የገባሁት። ብዙ አልሰማሁም። የተወሰነ ለምን ላክታል? እንደመጣህ ነው የገባው? ይሄ የውሃ ዋና ቤት ነው እንዴ? ሶቶ ዝም ብለህ እንደመጣ አርስት ሳሰማ አርስት ሳታይ ስለምን እንደምነጋገር ሳታቅ እንዲሁ ዝም ብሎ ዘው እዚህ እንኳን ያሉት ረጅም ሰዓት ቁጭ አሉት ማለት አሁን ከከፈትኩ እኔ ስንት ጊዜ የሆነ ኦልሞስት ወደ 1 ሰዓት ከ10 ሆኖኛል። 1 ሰዓት ከ10 ያህል ቆይቻለሁ። እንዲሁ ዝም ብለህ እንደ ውሃ ዋና እንደመጣ ትጠልቅበታለህ። ቢያንስ ሀሳቡን አሰማም። ማንን ነው እየጠራ ያለሁትኝ? አርእስቱ ምንድን ነው? ርዕሱ ምንድን ነው ተብሎ እኮ እንትን አለበት መታየት አለበት። መድኃኒዓለም እኮ ከግንባራችን በታች አይን ያበቀለልን እንድናይበት ነው አይደል? ስለዚህ እንደዚህ አታድርጉ ለማለት ነው። ቴንኪው። ርዕሱ ይመለከተኛል ብሎ የሚል ሰው ግን ይምጣ። እሺ እግሮቹ ያማሩ። ይሄ ከትንቢተ ኢሳይያስ ላይ የተወሰደ ቃል ነው ይመስለኝ ነው። ትንቢተ ኢሳይያስ ላይ ስላለ እግሮቹ ያማሩ። እንዴት ነህ? ወረድክ? ሳንካራ ቀለሜ እንዴት ነህ? ቀለሜዬ ቀለሜዋ የእናትን ሽበት ቀለም ቀባ። እዛ ገብተህ ኦኬ። የማሚን ሽበት ቀለም ጨቅጭቀህ ቀባ። ኦኬ። ሌሎች ካላችሁ ነው። እሳቸው አንተን በማሳደግ ጎበጡ እኮ። አንተ እዚህ ስራ አትሰራም። በቲክቶክ የቲክቶክ ላይ የሌሊት አነር ድመት ይመስል አትተኛም። በሌሊት በጊዜ ነበር ራት የሰጡህ። ነገ ትምህርት አለ ገባና ተኛ ተብለህ ስትባል አልጋ ላይ እየተገላበጥክ ኖ ግቡና አውሩ። ኢየሱስ በመስቀል ላይ ሲሰቀል ዓለም ሁሉ ድኗል ብላችሁ የምትሉ ኦርቶዶክሳውያን ኑ ግቡ። አብረንም እንደ ሶሪያ ወንዞች እየፈሰስን ነው ብላችሁ የምትሉ የባጃጆቹ ሉተራውያን ካላችሁ ኑ ግቡ። ካቶሊክም ነን ብላችሁ የምትሉ ካላችሁ ኑ ግቡ። ቃል ለምድር ለሰማይ እኮ አልኩ። አይቀጡ ቅጣት እንቀጣለን ብሎ እንዳለ ቃል ለምድር ለሰማይ ፉከራ አይደለም። ኑ ግቡ። ይኸው ቤት ከፍቼ ነው። ኑ ግቡ። ከየትኛው ከአራቱም ከኮፕቲክም ከኢትዮጵያ ኦርቶዶክስም ከሉተራውያንም እንደዚሁም ከካቶሊክም ዓለም ኢየሱስ በመስቀል ላይ ሲሰቀል ዓለሙ ሁሉ ድኗል። እስላሞች ድኗል፣ ቡዳ ድኗል ብለህ የምትል ቡዳው ሰውዬ ናግባና አውራል። ቡዳነትህ ለቆ ትወጣለህ ማለት ነው። እዚህ
ተንቀሳቀሱ እንጂ ደውሉላቸው፣ ቀስቅሷቸው ወገኖቼ። እሺ ሼር አድርጉት። አይቀየርም። የምን አርስቀይር አይቀየርም። ፔንቴኮስታሉ ነገረ ድህነት ላይ አያወሩም ማለት ነው ብለው የሚሉት እልቅ ወፌ ቆመች ይበሏቸው። እንዴ አረግቡ እንደው በመድኃኒዓለም እንደው ስለተሰቀለው ጌታ ልለምናችሁ ኑ ግቡና ኢየሱስ መስቀል ላይ ሲሰቀል ዓለም ሁሉ ድኗል ብላችሁም ጥሉ ነው። የሺ ፍልጥ ማሰሪያው ልጥ ይባላል በሀገራችን። የኔ ሀገር ገበሬ ሲፎክር ማለት የሺ ፍልጥ ማሰሪያው ልጥ ይባላል። ምነው ከፔንቴኮስታሉ ጋር መውራት አልፈራችሁ? ፔንቴኮስታሉን ለመሳደብ በአንድነት ትቆማላችሁ። ስጨሱ አይተናል። ለምን በአንድነት ገብታችሁ አታወሩም? እዚህ ላይ ተራ በተራ ማለት ነው። ከዚህ ከገስት ላይ ይወርዳሉ። ሁሉን ማስወርጄ ተራ በተራ 8ንም አሰልፌ እንጠይቃችሁ። ተጠይቁ። መጽሐፍ ቅዱስ ነው የሚጀምረው። ከመጽሐፍ ቅዱስ ላይ ታወራለህ። 66 ውስጥ ትንፋሰ እግዚአብሔር ላይ የትኛው ጋር ወንጌላውያኑ እንደጻፉ ቅዱስ ጳውሎስን በመልእክታቱ የጻፈው ካለ የብሉይ ኪዳን ቅዱሳን ነቢያትም የጻፉት ካሉ የእግዚአብሔር ልጅ ኢየሱስ ክርስቶስ ሲሰቀል ዓለሙ ሁሉ ድኗል ብሎ ያለ ያስተማረ ሐዋርያ ካለ ታመጣለህ። እዛ እናያለን ማለት ነው። ዓለሙ ሁሉ ያያል። የአባቶች አምላክ ስም ይባረክ፣ ስም ይባረክ። ወንድምነት ዛሬ እነሱ ከገቡ በቅሎ ትወልዳለች። ይሄ ቤት ዛሬ ዳግማዊ ቀርሜሎስ ይሆናል ማለት ነው። ኖ ግቡ። አንድ ሰው ነው የፈለግኩትኝ። አንድ ሰው እነዚህን ሁሉ ወክሎ ሊመጣ የሚችል ከኦርቶዶክስም ይሁን ሉተራውያኑም ሌሎች የቲክቶኩን የባጃጁን ሉተራውያን የባጃጆቹን ያልኩ የምድሪቱ ሉተራውያን እኛ ነን። ኦኬ ካለ ይምጡ። ሙሉ ኃይላችን እንጠቀማለን ብለው ሲሉ የነበሩ ሁሉ የት አሉ? ይምጡ። ያው እንዳያችሁት ነው እንግዲህ ጴንጤን ለመሳደብ ግን አብረው አንድ ገስት ላይ 6 እና 7 ሆነው አንድ እኮ አይደሉም። ለምን በአንድ ከተስማሙ ለምን በአንድነት አይሆኑም? በሙሉ አሁን እንትን የኮፕቲኮቹ ለምን ወደ ኢትዮጵያ ኦርቶዶክስ አይገቡ? የባጃጆቹም ሉተራውያን ለምን አይገቡ ወደ ኦርቶዶክስ? እውነቴን ነው የምልህ። እኛ ጥለኑ የመጣኑ ሽክና መጠጫ ሁሉ አለ። እኔ ጥዬ የመጣሁት ማንቆርቆሪያ ሁሉ አለ። ጸበል የምንሰጥበት የነበረ ማለት ነው። ሰንበቴ ስንጠጣበት የነበረ ሁሉ አለ እዛ። ለምን አይገቡም ወደ ኦርቶዶክስ? የባጃጆቹን ነው ያልኩ። ጠቅልሉና ግቡ ጓዛችሁን ይዛችሁ ማለት ነው። ቀደምትም ጥንታዊትም ስለሆነች የኢትዮጵያ ኦርቶዶክስ ይኸው እኔ እነግርላችኋለሁ ከእድሜ አኳያ ማለት ነው። ስራ ማትሰራ ግን ያልሰራች በመዋለድ ብቻ የበዛች በስብከት ያልበዛች ቤተክርስቲያን የኢትዮጵያ ኦርቶዶክስ ናት። በስብከት አልበዛችም፣ በስጋ በመዋለድ ነው የበዙት። በስብከትማ ብትበዛ ሞቃዲሾን ለጌታ በማረከች ነበር። በስብከትማ ብትበዛ ጅቡቲን ለጌታ ማንበረከከች ነበር። በስብከትማ ብትበዛ ደቡብ ሱዳን፣ ሰሜን ሱዳን የተባለውን ለጌታ ወንጌል እንዲሸነፉ ማድረገች ነበር። በስብከትማ ብትበዛ ኬንያንም በወንጌል በማረከች ነበር። ዕድሜዋ 1700 ዓመት ነው። ስራ ዜሮ፣ ስብከት ዜሮ።
እኔ አይደለም ያልኩት ብፁዕ አቡነ ማርቆስ ጳጳሱ ጨለማ ውስጥ ነን ብለው እነሱ እንኳን ጨለማ ውስጥ ስላሉ ገና ወንጌል ሊሰበካቸው ያስፈልጋል። 1700 ዓመት ቤተክርስቲያን ተቀምጦ እንዴት ጨለማ ውስጥ ነኝ ብሎ ይላል? ለምሮ ጨለማ ውስጥ የሆኑት ወንጌል አይሰበክም። ምን እንደሚሰበከው በዛቲ ዕለት አይረፈ በላይ ዘለቀ እያለ ነው የሚል ስንክሳሩ ላይ ሁሉ ስለተጻፈ ማለት ነው። በዚህ ቀን በላይ ዘለቀ ያረፉበት ቀን ነው። የእኚህ ጀግና ብፁዕ አባታችን በረከታቸው ይደርብህና ብሎ ይልላል። ከእናታቸው ከወይዘሮ እንትና ከአባታቸው ከአቶ እንትና በዚህ ቀን ተወለዱ፣ በዚህ ቀን አረፉ ማለት ነው። ይህን የሚሰበከው በቤተክርስቲያኒቱ መድረክ ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ማህበር የሆናችሁ የእመቤታችን የአስራት ልጆች የሆናችሁ ይልላል። ለአቦ ነው አስራት ሰጠው የተባለው። ለስንቱ ነው እግዚአብሔር የሰጠው? ኢትዮጵያንማ እንደጻፉት ቢሆን ኢትዮጵያን እንደ እግዚአብሔር የተጨዋተባት የለም እኮ ብለን እንድትል ነው የሚያደርገን። ለስንቱ አቀራምቶ ለእኛ ለ86 ብሔር ብሔረሰብ እንኳን አልበቃም። ብራዘር ሰፈርህ አይደለም ልቀቅልኝ እየተባለ ህዝባችን እየተገዳደለ ነው። አንተ ለእመቤታችን አስራት ሰጠ ብለህ ትላለህ። እሱን አንብቤ ሲጨርስ ገድለ ተክለ ሃይማኖትን ሳነብ ለተክልሻም ነው የተሰጠው ብለህ ትላለህ። እሱን አንብቤ ደግሞ ገድለ ገብረ መንፈስ ቅዱስ ላይ ሲሄድ ለገብረ መንፈስ ቅዱስም አስራት ተሰጣቸው ይላል። እግዚአብሔር አስራት ወጪ አውጪ ነው እንዴ? አስራት ተቀባይ እንጂ እሱ አስራት አውጪ ነው። ማርያም አስራት አውጪ ማን? አስራት ተቀባይ። እግዚአብሔር አስራት አውጪ ሆኖ ማለት ነው። ይታይ ታናሹ ለታላቁ ነው እንጂ የተባለው እንዴት ታላቁ ለታናሹ አስራት ያወጣል? ታናሽ የነበረው ሌዊ ታላቅ ለነበረው ለመልከ ጼዴቅ አስራትን አውጥቷል። የት? በአብርሃም ወገብ ውስጥ ሆኖ። ተናገር ኤርሚያስ። ብሉይ ኪዳን ፈታትቼ ነው ማስቀምጥ አልኩ። የት? አብርሃም ወገብ ውስጥ ሆኖ ሌዊ ለመልከ ጼዴቅ ለታላቁ አስራትን አውጥቷል ይላል። እግዚአብሔር ነው ታላቅ ወይስ ማርያም ነው ታላቅ? እግዚአብሔር አስራት አወጣ ይሏል። መጽሐፍ ቅዱሳችን ግን ስናነብ እግዚአብሔር ለማንም ሰው አስራት አወጣ ብሎ የሚል ለእግዚአብሔር ግን አስራት እንዲያወጡ ሕጉ ያዛል። ሕገ ልቦና ላይ ያዕቆብ አውጥቷል። በሕገ ኦሪት ሌዋውያን እስራኤላውያን ታዘዋል። ግልጽ አይደለም እንዴ? ግልጽ ነው። ዘፍጥረት 14 ጠቅሱ። ዘፍጥረት 14 የጎዶሎ ጎሞርን 5ቱ ነገስታት ወቅቶ በተመለሰበት ሳለ አብርሃም በሰዊ ሸለቆ አግኝቶት ያኔ ሌዊ በአብርሃም ወገብ ውስጥ ስለነበረ ለመልከ ጼዴቅ አስራትን አወጣ ይላል። ታናሹ ለታላቁ አስራት መውጣት ሕግ ነው ማለት ነው። እግዚአብሔር አስራት አወጣ ይለዋል። ማንን? ማርያም። ለማርያም ኢትዮጵያን አስራት ብሎ ሰጣት። እዛው ኢትዮጵያ ማን? እስራኤል ሀገር ትሂድ እንጂ ማርያም። ለእኛ ለ86 ብሔር ብሔረሰብ አልበቃ ብሎ ኦሮሞ አማራውን፣ አማራው ትግሬውን፣ ትግሬው ከምባታ ወላይታውን፣ ወላይታው ሲዳማውን ሲቀጣቀጥቆ ሲገዳደሉ እኮ አይተናል ህዝባችንን። የኢትዮጵያ መሬት ለኢትዮጵያ ብሔር ብሔረሰቦችም አልበቃም። አንተ ለማርያም አስራት ሰጥቷታል ብለህ ምን አሉ? ማናቸው? እኛ ረጅም ጥምጣም የሚጠመጥሙት ሰውዬ የጎንደሩ ሊቀ ሊቃውንት ማናቸው? እዝራ ነው ማቸው የሚባሉት። የእመቤታ ድንቹ የማን ነው? የእመቤታችን። ጎመኑስ የእመቤታችን። ቲማቲሙስ የእመቤታችን። ቃሪያስ የእመቤታችን። እኚህ ብሉይ ኪዳን ላይ ቢሆን ኖሮ መቀመጫቸውን 40 መገረፍ የነበረባቸው ሰው ናቸው። እግዚአብሔርን አሳንሶ ፍጡርን ድንቹም ጎመኑም ቲማቲሙም የእመቤታችን ነው አለን። አሁን ይሄ ነው ሊቅ። ዘፍጥረት መጽሐፍ ምዕራፍ 1 ላይ እግዚአብሔር ምን አለ ይላል። እግዚአብሔርም ምድር ሐመልማላትን ወይ ደግሞ እጽዋትን ታበቅል ዘንድ አዘዛት እና አበቀለች ይላል። ያኔ ሲበቅሉ ነው እነ ድንች እነ ቲማቲም እነ ጎመን በሙሉ ብለን የምትለው አሁን የምገምጠው ማንጎም ዋቴቨር በሙሉ ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳች አለ እርሱ ያልሆነም የተባለለት የዳዊት ልጅ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው የፈጠራቸው። እንዴት ሆኖ ነው የማርያም ድንች የሚሆነው? እግዚአብሔር በፈጠረው ድንች ማን ነው ማርያም የማርያም ድንች ያደረገው? የማርያምን ድንች እየበሉ የማርያምን ቲማቲም እየበሉ ይላል። ብራዘር እግዚአብሔር የፈጠረውን ቲማቲም ነው የበላኑ ቆፍረን ሰርተን። የማርያም ቲማቲም የሚባል የለም። እናፈርጠዋለን ስልህ ፍርጥ ነው የማደርገው። የማርያም ቲማቲም የሚባል የለም። የማርያም ድንች የሚባል የለም። የድንቻም ትውልድ የለም እኮ ነው ብዬ የምልህ። የእግዚአብሔር ነው። እግዚአብሔር ነው የፈጠረው።
ኦኬ አክብር እግዚአብሔርን። ሁሉን የሰጠን እሱ ነው። ሁሉን የፈጠረ እሱ ነው። እና አስራት ሰጠ ይላሉ እግዚአብሔር። የማርያምን አንብቤ ሳልጨርስ ገብረ መንፈስ ቅዱስ ገድለ ሲሄድ አስራት ስጠኝ ብሎ አለው። ኢትዮጵያን ሁሉ ሰጥቻለሁ፣ ስለዚህ ኢትዮጵያን ሁሉ ምሬልሃለሁ አለው፣ ከጎጃም ሰዎች በቀር። የጎጃም ሰዎች ግን ቡዳዎች ስለሆኑ አልምራቸውም ብሎ አላቸው ይላል ገድለ ገብረ መንፈስ ቅዱስ ላይ። የአርቲስት ማህሙድ አህመድ ሚስት ማናቸው? ወይዘሮ ማናቸው የሚባሉ ስማቸውን አምጣልኝ። በባለፈው ቪዲዮ ሳሳይ የነበሩት እሳቸው ሁሉ ጭምር ሳይቀር የቅባቶቹን ጎጃም ላይ ደውለው ጠይቀው እስከ መቼ ነው እየተሰደብን የምንኖረው ብለው ቅባቶች አሁን ሰፓሬት ያደርጉት ከዚህ የተነሳ ነው። ጎጃም ቡዳ ነው እየተባለ እስከ መቼ ነው እየተሰደብን የምንኖረው? ለቅዱስ ሲኖዶስ ለብፁዕ አቡነ ጳውሎስ ፓትርያርክ በሳቸው ዘመን አቅርበን ነበረ፣ ግን ሰሚ አጣን። ስለዚህ ቡዳ እየተባልን እየተሰደብን አንኖርም ብለው ቅባቶች፣ ወይዘሮ እጅጋየሁ ማለት ነው። ቴንክ ዩ። አዎ ቪዲዮ ለከፈለኩ አሰማዋለሁ። እሱን ሳነብ አስራት አቦ አስራት ተሰጠው ከጌታ አለለ። እሱን አንብቤ ጨርሼ ሲሄድ ደግሞ እስትንፋሰ ክርስቶስ ላይ ስትሄድ ለእስትንፋሰ ክርስቶስ ሰጠ ይላል። እሱን አንብቤ ስጨርስ የዘርአ ብሩክን ገድል ሳነብ 450 ቃል ኪዳን ሰጠው ይላል። ካኑ ማጅን 450 ለዘርአ ብሩክ ለወሎ ሰውዬ፣ ለዕብራዊው ለአብርሃም እንኳን አንተ እና ቃል ኪዳን ቁጥር አልሰጠውም። ኪዳኑን ከሱ ጋር ያቆመ ማለት ነው። ለዕብራዊው ለአብርሃም እንኳን እግዚአብሔር ይህን አልሰጠም። 450 ቃል ኪዳን ገባለት ትላለህ እንዴ? ከቃል ኪዳኑ ብለህ ስትል ጥፍርህን ያሰረ መንግስተ ሰማያት ይገባል ብሎ የሚል ነው። የፀጉርህን ዘለላ ከሰውነቱ ላይ የተላጨ ማለት ነው። የትኛውም የወንዶች ሰውነታችን ላይ የሴቶችም ሰውነት ላይ የሚበቅል አላል። ከብብቱም ከብሽሽቱም ከብልቱም አካባቢ የተላጨ ፀጉር እሱን ያሰረ ኦርቶዶክሳዊ መንግስተ ሰማያት ይገባል ይላል ገድሉ። የት ነው የሚገኘው የኚህ ጳጳስ ፀጉር ብለህ ስትል በገዳማቸው የት ከቲሊሊ ከተማ 35 ኪሎ ሜትር ወደ ጎጃም መንገድ ላይ። እንዴት አይነት እኮ ነገር ነው አንተዬ! እንዴት አይነት እኮ ትግል እኮ የገጠመን አሉ ጀረን አሉ። እና አንድ ኤርሚያስ የሚባል ሰውዬ ከተወለድኩበት ከአርሲ ክፍለ ሀገር ተነስቼ ይታይ ችኳንታ ተከራይቼ ባንዲራ ለጥፌ ሆ ያልኩኝ ወደ ጎጃም የሰላሌ ሜዳ ፊቴን ፀሐይ ማነው ንፋስ እየወለወለው የት ነው የምትሄደው ኤርሚ ተብዬ ብባል የአቡነ ዘርዓ ብሩክን ፀጉር ፍለጋ ምን ልትሆን ያንን ፀጉር እንደ ቀበቶ በወገቡ ላይ የታጠቀ 22 ትውልዱ ይማርልሃል ብሎ ለአባታችን የገባው ተስፋ ቃል አለ እና ወደዛ እየሄድኩ ነው። ፀጉሩ አለ ወይ ተብዬ ብባል የለም እኮ ሰውየው የለም ሰውየውም የለም ፀጉሩም የለም። እዛ ስትሄድ ግን የጅብ ፀጉር ይሰጡሃል። የደገመበት ደብተራ መተተኛ ይሰጣል። የአቦዬ ፀጉር እያለ ዝቋላ ላይ ሄዶ የበሰበሰ ትልልቅ ቅድ ወይራ ግራር ጠዴቻ የሚባሉ ዛፎች ማለት ነው የእንጨት ሽበት የሚባለውን አይነት እሱን ሰብስቦ ያመጣልና ይህንን የአቦዬን ጢም አጭሽበት ይላታል። የአዲስ አበባ ሰዎች ሰምታችኋል አይደል? የአባታችን የአቦዬ ፂም ይልላል። የአቦ ፂም ብሎ ጭስ ያጨስ ጭስ እኔ ስላሴ ባሪያ ጭስ የአቦን ጭስን ያጨስልሃል። የእግዚአብሔር ልጅ ኢየሱስ መስዋዕቱ ቀራንዮ ላይ በዘላለም መንፈስ ሆኖ ራሱን ለእኛ ያቀረበ ለእግዚአብሔር ያቀረበ ስለ ክርስቶስ ኢየሱስ ማነግሩት። ስለዚህ ከዝቋላ ተራራ ላይ መጣ፣ ከኮሶ እንጨት ላይ ተፋቀ፣ ከግራር እንጨት ላይ ተፋቀ አልጌ አለ የእንጨት ሸበት የሚባለው እሱን ያመጡልሃል፣ ያጨሱልሃል። የአቦዬ ጢም እየተባለ ማለት ነው። ጌታ ኢየሱስ ፈታኝ፣ ገላገልከኝ፣ በእውነት ገላገልከኝ፣ አስራት ሰጠ ብለው ይለዋል ለእነኚህ ሰዎች ሁሉ። እና ምድሪቱ ታዲያ የነ አቦና የነ ገብረ መንፈስ ቅዱስ የነ ማርያም የነ እስትንፋሰ ክርስቶስ የነ ዘርዓ ብሩክ እኮ ሆነዋል። ስለዚህ አማራና ኦሮሞ ትግሬ የተባልክ ምድሪቱን ለቃ መውጣት ነው ያለብህ። ለምን እግዚአብሔር አስራት ለማርያምና ለአቦ ለእስትንፋሰ ክርስቶስ ለዘርዓ ብሩክ የሚባለው ሰጥቷል። ውልቅ ነው ማለት ያለብህ። ኦሮሞ የተባለ ኢትዮጵያን ለቀህ መውጣት፣ አማራ የተባለ ኢትዮጵያን ለቀህ መውጣት፣ ትግሬ የተባለ ኢትዮጵያን ለቀህ መውጣት፣ ወላይታ ነኝ ከምባታ ነኝ ሀዲያ ነኝ አይሰራም። ለቀህ መውጣት ነው ያለብህ። ለምን እግዚአብሔር ምድሪቱ ለኢትዮጵያውያን ሳይሆን ኦርቶዶክስ ለእነዚህ ሰዎች ሰጥቷል። እኔ ያኔ ምን ሸረኝም ቢሆን አነሳለሁ ስልህ እንዴ
ኧረ ጎራውን አለው ባደኩበት እንተላለቃለን ብዬ ስልህ ማን ይሰማል? ኧረ ወግድ ነው የሚለው። ማን ነው እሱ? አይልቀቁ ተብለዋል። ለማርያም ስለተሰጠ አስራት መሬቱ ይውጡ ተብሎ ቢባል እኔ ጠቅላ አሽከር ብለው የሚሉ ስንቶች አሉ አልኩ። ጓንዴውን አንስቶ ማለት ነው በሞራ ቀብቶ ያስቀመጠው የወለወለው መሳሪያ አለ። እርግብግቢትህን ብሎ ይደፋሃል ማለት ነው። እስኪ አንድ ኦርቶዶክሳዊ ሄዶ ለማርያም አስራት ተሰጥቷል ልቀቁ መሬቱን ይበል። ምክንያቱም ድምንቹም ጎመኑም የሷ ነው ብለውናል፣ መሬቱም የሷ ነው ብለውናል። ማሰጠ እግዚአብሔር። እስራኤል ሄዳ ትወዳደር እንጂ የአባቶቿ ምድር ያለው እዛ ነው። ቤተልሔም ኤፍራታ ሄዳ ከፍልስጤሞቹ ጋር ትወዳደር። ምክንያቱም ወደ ትውልድ ሁሉ ወደ የአባቱ ከተማ አይደል? ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ይቆጠር ዘንድ መጣ። እንዴት ነው የማወራው? ኤርሚያስ እንዴት ነው የማወራው? እንዲህ ነው የማወራው። ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ አውግስጦስ ቄሳር በነገሰበት ዘመን፣ የህዝብ ቆጠራ በነበረበት ዘመን ዮሴፍና ማርያም ከገሊላ ተነስተው ወደ ተወለዱበት አገር ወደ ይሁዳ ከተማ ወደ ኤፍራታ ቤተልሔም መጡ ይላል። ወደ ተወለዱበት ከተማ ማርያምና ዮሴፍ ናቸው፣ ከነገደ ይሁዳ ናቸው። እና ዛሬ ያን ቦታ ፍልስጤማውያኑ ይዘውታል። ማርያም የጌታችን እናት መታ ኢትዮጵያ ውስጥ ይሄና ርስቴ ነው እግዚአብሔር ሰጥቶኛል ብላ ብትል ኖ የጌታችን እናት እንደምንወድሽ ያው ይታወቃል። ስለዚህ አገርሽ ሄደሽ እዛው በርስትሽ የአባቶችሽን ምድር ከፍልስጤማውያኑ ጋር ተዋግተሽ አስለቅቂ እኛን ተይድ ብለን ነው ማለት ያለብን። እንዲህ ነው እያላገጥኩ ማፈርስብህ ማለት ነው። ይህን ተረት ለኢትዮጵያን ለማርያም ሰጥቷታል ይላል። እንዲህ አይነት ስብከት ነው የሚሰበከው በየዕለቱ መድረኮቻቸው ላይ። ከዛ ይማረነ ወይ ሳለነ ወይ ቀበነ ብሎ ይልልሃል። እንደኔ አይነት ዲያቆን በማንቆርቆሪያ ይሰጠዋል፣ ጠጥቶ ይሄድልሃል። በቃ እቱ በሰላም ብሎ ሲለው ይሄዳል። ይሄ ትውልድ ነው አየህ፣ እናፈርሰዋለን ፔንቴኮስታሉን ብሎ ከሚጨሱ ሉተራውያን የቲክቶኮቹ ጋር አብረው መጨስ ጀመሩ ማለት ነው። እኔ አርገበግብሃለሁ ትንሽ ነዲድ ነገር ከተገኘብህ ጭስ ሲራገብ ምናልባት እሳት ነገር ካለው ይወጣል። ያርገበገብህ እንደዚህ መታ ስታረገው ምኑ ነው ማለት ገድል እየተነበበ እሳት እንዳጠብቅ ወንጌል የተሰበከበት ነው እሳት ያለው የመንፈስ ቅዱስ እሳት። ኦኬ እሳትን ልጥል መጣሁ ብሎ ያለው ወንጌሉን ሲሰብክ ነው። ገድለ ተክለ ሃይማኖትና የዘርአ ብሩክ ጥፍር መነቀልና መላጨት ከብብቱ ከብሽሽቱ የተቆረጠ ጸጉር ፍለጋ እዛ ስለሄድክ ምንም ጠብ የሚልልህ ነገር እንጀሩ እንዴ ታውን እንጂ በመድኃኒዓለም ታውን። በአንደኛው መቶ ክፍለ ዘመን የጥንታዊ ጋርዮሽ ክሮማግነንና ኒያንደርታል የሚባል እኔ 7ኛ ክፍል የተማርኳት አንድ የዝንጀሮ ዝርያ ያለው ተብሎ የሚባል አለ። የእሱ አይነት የጋርዮሽ ማህበረሰብ አስተሳሰብ መተዚህ ትሰብከኛለህ እንዴ አንተ? እንዴት ብትንቀኝ ነው እኔ መድኃኒዓለም ባሪያ እንደዚህ መጣ ጥፍር የዘርአ ብሩክ ጥፍር ከብብታቸው የተላጨችውን እንኳን ባገኝ ካልሆነም ደግሞ ከብልታቸው አካባቢ ከመቀመጫውም አካባቢ ጸጉሩ የበቀለበት ቦታ በሙሉ ማለት ነው። ይሄንን ወንጌል ብለህ መተህ ትሰብከኛለህ። ከዛ ትመጣና ከሐዋርያቱ እንዳለ ወርዳ ተወራርዳ በቃ የመጣች ንጽህናዋን የጠበቀች ቅድስት ሐዋርያዊት ኩላዊት ታው በመድኃኒዓለም እኮ ነው የምለምነው። ደሜን አታፍላው ስለ እንዴ ተው ዝንጀሮ እኛ ያልወጣንበት ገደልና ያልፈሳንበት ገደል የለም ብላ ትላለች ይባላል በገጠር። ተው እኮ ነው የምልህ። አበለሳ ተው ማለት ነው። ይኸው ጥያቄ ጠይቄ አንድ የገባ የለም፣ ገስት እንኳን የላከ የለም።
ተሰማዋል። አሁን ነገ ተነገ ወዲያ ማለት ነው። ነገ ተነገ ወዲያ ተሰማዋለህ በዚህ ጉዳይ ላይ። ደግነቱ እኔ እናንተ ጋር ቀን ሲሆን እኔ ጋር ሌሊት ነው፣ ተኛለሁ፣ አላያችሁም። ያው ሲነጋ ነው ወይ ቪዲዮ ምናምን ነገር የተቆራረጠ ማየው ማለት ነው። እየየው ይጀምራል አብረው ተሰብስበው። ኢየሱስ ክርስቶስ በመስቀል ላይ ስለተሰቀለ ዓለም አልዳንም። ጌታ ግን በመስቀል ላይ የተሰቀለው ዓለምን ሊያድን ነው። ኦኬ፣ ዓለም በልጁ አምኖ እንዲድን እንጂ የሚል ቃል አላየህ። ዓለም በማን አምኖ? በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል ታላቁ ሐዋርያ ዮሐንስ። ታዲያ ሳያምን ሙስሊም ይድናል እንዴ? አይድንም። ሳያምን ኦርቶዶክስ ይድናል? አይድንም። ሳያምን ጴንጤ ይድናል? አይድንም እኮ አልኩ። አትድንም። ሳታምን አትድንም። መድኃኔዓለም ምስክር ነው፣ አትድንም። በሚካኤል ክንፍ ላይ ተንጠላጥዬ እገባለሁ ብሎ የሚል ክርስቶስ ሰምራ እቅፍ ድግፍ አድርጋ በ12 ክንፏ ከ12ቱ ክንፏ በሁለቷ ታቅፈኛለች ምናምን ብሎ የሚል ካለ ተረት ነው ብራዘር። 3:16 እንዲህ ይነበባል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። በማን የሚያምን? በእርሱ የሚያምን ሁሉ። በቃ ወደ ቤታችን መበተን ያለብን። በኢየሱስ ሳያምን ሰው አይድንም፣ አይድንም። እሱ ስለተሰቀለልህ ብቻ አትድንም። ልታምነው ይገባል።